صلاة من سجدو كالله سبحانه وتعالى بقول أجر لمغنيت جنة لمغنيت يا الله انتزاز لما فتسمنو دعاء من دزينو ነገር ግን ዱዓ አላህ ከለመናችሁኝ እዚሽ ዱንያ ላይ ራሱ የለመናችሁኝን አሳካላችኋለሁ እንደለምን ምጨነቀው የሚያሳስበኝ ጉዳይ እጄን ማንሳት ነው እጄን ካነሳው አላህን ለምናለሁ ዋስትናውን እሱ ገብቷል እሰጣለሁ ብሏል አላህ ይሰጠኛል አሉ አንድ ሰው ዱዓ ሲያደርግ አላህ ያደርግልኛል ሚል ስሜት ሊኖረው ይገባል ቆራት አማኞችን ነጃ እናወጣለን አላህ Subhanahu Wa Ta'ala ካሉበት ጭንቀት ነጃ እንላለን ያላገባህ ወንድሜ አላህ ለምነው አላህ ጥሩ ትዳር ያመጣል ያላገባሽ እህቴ አላህ ለምኙ አላህ ጥሩ ትዳር አላህ ያመጣል ብስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته إن شاء الله زاري من قديب بليلا بروغرام تغنينتنا الله سبحانه وتعالى أنينم أنانتنم الله يقبلا زاري الله قال وندموش من ملكته سلا تلق وعبادة سلا دعانو دعاء بتام تلق عبادة يقول الرسول صلى الله عليه وسلم الدعاء أفضل العبادة الدعاء كعبادة وشلو بلاجنا وكنجو دعانو دعاء تلق يمؤمن مسارانو الله سبحانه وتعالى سلمن يمدستبتم ጉዳይነው ሰዎች አላህን መለመንን ሲያበቁ ሲተው ወደ አላህ Subhanahu Wa Ta'ala ማጎብደድን ሲያቆሙ እጃቸው መንሳትን ሲያቆሙ ከአላህ Subhanahu Wa Ta'ala በኩል ቁጣን የሚመጣባቸው አላህ የሚለምኑትን ሰዎችን ይወዳል የማይለምኑትን ደግሞ አላህ ይቆጣባቸዋል አላህ ምን ይላል وقال ربكم ጌታችሁ አለ ادعوني ለምኑኝ استجب لكم በላቸዋለሁ ان الذين يستكبرون عن عبادتي እነዛ እኔን ከመለመን እኔን ከመገዛት የሚኩራሩ ሰዎች سيدخلون جهنم داخرين جهنم ተዋራጆቹን ይገባታል አላህ Subhanahu Wa Ta'ala سيدخلون ወደፊት ይገባሉ جهنم ተዋራጆቹን አላህ Subhanahu Wa Ta'ala ስለዚህ ዱዓ ኢባዳ ነው ان الدعاء هو العباده ዱዓ ራሱ ምንድነው አሉ ኢባዳ ነው الدعاء هو العباده ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠርቶታል ዱዓ ኢባዳ ነው ልብ ብለን ለናስም ይገባው ተመልካቾቻችን ሰላት ምን ሰግደው ከአላህ Subhanahu Wa Ta'ala በኩል አጅር ለማግኘት ጀነት ለማግኘት የአላህን ትእዛዝ ለመፈጸም ነው ዱዓም እንደዚህ ነው ነገር ግን ዱዓ አላህ ከለመናችሁኝ እዚሽ ዱንያ ላይ ራሱ የለመናችሁኝን አሳካላችኋለሁ አደርግላችኋለሁ ያለ ነው ሱብሃንአላህ አጅርም አለው ወደ አላህ መቃረቢያ ነው ወደ አላህ Subhanahu Wa Ta'ala የምንተናነስበትን ባሪያነታችንን የምንገልጽበት ነው አይደል እንዴ ሰው ልጅ ከአላህ አይብቃቃም ማለት አላህ Subhanahu Wa Ta'ala ከመከጀል ምንም ቅሮት ሊኖር አይገባም ሁሌ ሊከጅለው ይገባል አላህን ካልከጀለ ወደ አላህ ካልተመለሰ እንዴት ብሎ ነው ከአላህ Subhanahu Wa Ta'ala በኩል እርዳታ ሊያገኝ የሚችለው ያ አዩሃ الناس እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢላላህ እናንተ ሁላችሁም ወደ አላህ ከጃዮች ናችሁ ወላሁ ሁወል ገኒዩል ሐሚድ ከማንም ምንም አይፈልግ ምስጉን የተብቃቃ ሀብታም ጌታ ማለት አላህ ብቻ ነው ከአላህ ሌላ ማንም የለም ስለዚህ አንደኛ ዱዓ ኢባዳ ስለሆነ የምንለምነው ነገር ለአላህ መሆን አለበት ከአላህ ውጭ ያለን አካል ማንንም መለመን የለብንም ቀብር ሄደን ልንለምን አይገባም ሸሆቹ ድረሱልን ልንል አይገባም የሚያስፈልገንን ነገር በአጠቃላይ ሊያከናውልልን ሊፈጽምልን የሚችለው አላህ ብቻ ነው ከአላህ ውጭ ማንንም የለምና ዱዓ ትልቅ ኢባዳ ነውና ይሄን የኢባዳ ክፍል ልንጠቀምበት ይገባል አላህ Subhanahu Wa Ta'ala በብዙ የቁርአን አያ እሱን እንድንለምነው ይናገራል በጣም ያጅባችሁ የዱዓ ጉዳይ ላይ ባሪያዎቼ ወይዛ ሰአለከ ኢባዲ ባሪያዎቼ ስለኔ ጠይቀዋል ብሎ ነብዩ አለይሂ ሰላቱ ወሰለም ይነግራቸዋል ብዙ ቦታ ላይ ባሪያዎቼ ስለዚህ ከጠየቁ يسألونك عن المحيض ስለ የወር አበባ ስለ ሐይድ ይጠይቋቸዋል እንዲህ በላቸው يسألونك عن الميسر ስለ ቁማር ስለ ኸምር ይጠይቋል እንዲህ በላቸው እያለ ነብዩን ጣልቃ ያስገባል ዱዓ ጉዳይ ላይ ግን ወኢዛ ሰአለከ ኢባዲ ባሪያዎቼ ስለኔ ከጠየቁ አኒ ፈኢኒ ቀሪብ እኔ ለነሱ ቅርብ ነኝ አለ አላህ Subhanahu Wa Ta'ala أجيب الدعوة الداعي إذا دعاني ተጣሪ በጠራኝ ጊዜ
ጥሪውን እቀበለዋለሁ እሺ እለዋለሁ አለ አላህ Subhanahu Wa Ta'ala አስተጅብ ለኩም እንዳለው وقال ربكم ادعوني استجب لكم እቀበላቸዋለሁ አለ አላህ ይቀበለን አላህ እሱን የምንለምን አላህ አድርገን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን ይላሉ እኔ ምጨነቀውና እሱን እንደለምን ምጨነቀው የሚያሳስበኝ ጉዳይ እጄን ማንሳት ነው እጄን ካነሳው አላህን ለምናለሁ ዋስትናውን እሱ ገብቷል እሰጣለሁ ብሏል አላህ ይሰጠኛል አሉ ስለዚህ አላህ Subhanahu Wa Ta'ala ከማንም በላይ ያደርግልናል ይሰጠናል ብለን ልናስብ ይገባል ነብዩ ሰለላሁ ዐለይሂ ወሰለም ቀደም በነገርኳችሁ ላይ ኑዕማን ኢብኑ በሽር ረዲየላሁ ዐንሁ ባስተላለፉት ሐዲስ ረሱል ዐለይሂ ሰላቱ ወሰላም ምናሉ الدعاء هو العباده رواه ابو داود والترمذي وقال حديث حسن صحيح دعاء راس عباده نوالو عباده የሆነ ነገር ደግሞ ለአላህ እንጂ ለሌላ አካል ሊሰጥ አይገባም ከአላህ ውጭ ሌላ አካል ቆርሰን ምንሰጥ ከሆነ ሽርክ ነው ሽርክ ካለብን ደግሞ አላህ አይምረንም ኢነላህ ላ يغفر أن يشرك به ويغفر ما دون ذلك لمن يشاء አላህ በሱ ላይ የሚያጋሩትን አካል ማንንም አይምረም ነገር ግን ከሽርክ ውጭ ያለን አካል ወንጀል ነገር ግን አላህ የፈለገውን ይምራል ብሎ አላህ ቁርአን ላይ ተናግሯልና እኛም ይሄንን ዱዓ ለአላህ ብቻ ነው ማድረግ ያለብን ከአላህ ውጭ ልንማጸን ልንለምነው የሚገባ ነገር የለም ይሄን ከተነጋገርን ነብዩ ሰለላሁ ዐለይሂ ወሰለም ሁላችንም ደካማች መሆናችንን በሐዲሳቸው ነግረውናል አላህ ቁርአን ላይ ተናግሯል አላህ ምንም የሚጎልበት ነገር የለም ሁሌም ሀብታም ነው ከሱ ከሚያወጣው ከሚሰጠን ካዝና አንድች ቀንም ጎዶሎ አታሳይም أبي ذر الغفاري باستلالفت حديث نبي صلى الله عليه وسلم من يلالو الله سينغر يا عبادي لال ان انت باريوچ وي ان اولكم واخركم وانسكم وجنكم على الله سبحانه وتعالى ان انت باريوچ وي የናንተ መጀመራችሁም መጨረሻችሁም ጂኒውም ሰውም መጀመሪያ ማለት ከአደም ፍጥረታት ጀምሮ ወአኺራኩም መጨረሻ እስከ ኢላ يوم القيامه ያለ ባጠቃላይ ወኢንሰኩም ወጂነኩም ጂኒውም ሰውም ባጠቃላይ قاموا في صعيد واحد አንድ ትልቅ አደባባይ ሜዳ ላይ ቢቀመጥና ቢሰባሰብ فسالوني ሁሉም ቢለምነኝ ቢጠይቀኝ فاعطيت كل واحد مسالته እያንዳንዱ የጠየቀኝን ነገር ብሰጠው አለ አላህ ما نقص ذلك مما عندي እኔ ጋር ካለው ነገር ምንም ሊቀንስ አይችልም إلا كما ينقص المخيط إذا أدخل البحر على سبحان الله መርፌ ባህር ላይ ገብታ የምትቀንሰውን አጂብ እንኳን ባህር ላይ አይደለም መርፌ እዚህ ኩባያ ላይ ከተናት ብናወጣ የምትቀንሰው ውሃ ምንድነው አንድ ባልዲ ላይ ምንከታት የምትቀንሰው ውሃ ምንድነው እንኳን ከባህር ይቀርና ምንም ይቀንስ የለም ይያለ ነው ያ ሱብሃንአላህ አላህ ሀብታም የሆንኩ ጌታ ነኝ ስለዚህ ልትለምኑኝ የሚገባው እኔም ብቻ ነው ይያለ ነውና ሁላችንም አላህ Subhanahu Wa Ta'ala ብቻ የምንለምን ከሆነና ምንከጅለው አላህን ብቻ ከሆነ አላህ ያሳካልናል ነገር ግን አንድ ነገር ትኩረት ልንሰጠው ይገባል አንድ ሰው ዱዓ ሲያደርግ አላህ ያደርግልኛል ሚል ስሜት ሊኖረው ይገባል ቆራጥ ካደረገ ያድርግ ካላደረገ አያድርግም አላህ አስገዳጅ የለውም ዱዓም ተቀባይነት አይኖርም በዚህ መልኩ ምናደርገው ከሆነ ነገር ግን አላህ Subhanahu Wa Ta'ala ያደርግልኛል አላህ ይሰጠኛል አላህ ሁሉም ነገር ሰጪ ነው እሱ ለኔ የሚፈልገው ነገር ያደርግልኛል ብለን ቆራጥ ዓላማ ይዘን አላህ ያደርጋል ብለን በሱ ላይ መጥፎ ጥርጣሬ ሳይኖረን የምንለምነው ከሆነ አላህ Subhanahu Wa Ta'ala የጠየቅነው ነገር አላህ Subhanahu Wa Ta'ala ከማድረግ ወደኋላ አይልም ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ዱዓ ሲያደርግ ቆራጥውን ብለዋል ቆራጥ ካልሆነ የሚያደርገው ዱዓ ተቀባይነት አይኖረውም ግልጽ ነው ቆራጥ ካልሆነ አንድ ሰው ዱዓ ሲያደርግ ከፈለገ ያድርግ ከፈለገ አድርግ የሚል ከሆነ አላህ Subhanahu Wa Ta'ala አይቀበለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ደግሞ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የት ቦታ ላይ ዱዓ ማድረግ እንዳለብን ዱዓ ከአላህ Subhanahu Wa Ta'ala ዘንድ ተቀባይነት እንዳለው ሲነግሩን አባ ሁረይራ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አቅረቡ ማ የኩኑ العبد من ربه وهو ساجد አሉ አንድ የአላህ ባሪያ አላህ ዘንድ በጣም ቅርብ ሊሆን የሚችለው ሱጁድ ላይ ሆኖ ነው እዛ የሆነ ጊዜ فاكثر ዱዓን አብዙ አሉ ሱብሃንአላህ ጀነትን እንለምን ጀነተ ፍርዶስን ሱጁድ ላይሆነን እንለምን ትልቁ ግባችን ጀነት ነው አላህ ጀነት አላህ ያስገባን አሚን በሉ ተመልካቾች አላህ ጀነት አላህ ያስገባን የሙእሚን እኮ ዋናው ዓላማው ግቡ ጀነት ነው እዚህ ዱንያ ላይ ለፍተን ደክመን ጀነትን ካላገኘን ጥቅሙ ምንድነው
ስለዚህ ጀነትን እንድናገኝ አላህን ልናመሰግን አላህን ልንማጸን ይገባል። ሌላው ዱዓ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሙስሊም በዘገቡት ሐዲስ ላይ ምን ይላሉ? ላ የዛሉ ዩስተጃቡ ሊዐብድን ለአንድ የአላህ ባሪያ ዱዓ ከማድረግ አላህ ከመቀበል ወደኋላ አይልም ማለም የድዑ ቢኢስሚን አው ቀጢዐት ረሒም ማለም ይስተዕጀል። አንድ የአላህ ባሪያ በወንጀል ዝምድናን በመቁረጥና እስካልቾኮለ ድረስ ዱዓውን አላህ ይቀበለዋል አሉ። ዝምድናን በመቁረጥ የአላህ ከከላይ ጋር ልንቆራረጥ ካለ አላህ አይቀበልም። በወንጀል የሚተባበር ጌታ አይደለም። እንደዚሁም ደግሞ በወንጀልም ደግሞ አላህ አሳካልኝ ይሄን ዚና እንዲሳካልኝ ይሄን ኸምር እንድጠጣ ይሄን እንደዚህ ሙስና ልሰራ እንዲህ ብሎ ቢልም አላህ አያሳካለትም፣ አላህ አይቀበለውም። ለምን? አላህ በወንጀል የሚተባበር ጌታ አይደለም። ማለም የስተዕጅል እስካልተቸኮለ። ቂለ ያ ረሱላላህ መል ኢስቲዕጃል ችኮላ ማለት ምንድነው ብሎ ሰሃቦች ጠየቁ። ቃለ የቁል ቀድ ደዐውቱ ወቀድ ደዐውቱ የለመንኩ ፈለም አራ የስተጂቡ ሊ ለእኔ ምንም ሲቀበለኝ አላየው ምንም ውጤት አላየውም ይላል። የዚህ ጊዜ አላህ ስብሓነሁ ወተዓላ ዱዓውን አይቀበለውም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዱዓችን አላህ ዘንድ ተቀባይነት እንዲኖረው አንደኛ አላህን ቆራጥ አድርገን ልንለምን ይገባል። በሁለተኛ ደረጃ ደግሞ የምንለምንባቸውን ወቅቶች ደግሞ ሱጁድ ላይ አላህ ዱዓን ይቀበላል። በአዛንና በኢቃም መካከል የሚደረግ ዱዓ አላህ ይቀበላል። ሰላት ፈርድ ሰላት ጨርሰን ሁላችንም በነፍስ ወፈቅ ለብቻችን ተነስተን አላህ ስንል አላህ ይቀበለናል። በሌሊቱ ሰዓት ዱዓ ስናደርግ አላህ ይቀበለናል። በታመምንበት ሰዓት መንገድ ስንወጣ በተለያዩ አጋጣሚ ዱዓ የሚቀበልባቸው ሰዓቶች አሉ። እነዛን ሰዓቶችን ተጠቅመን ዱዓ ማድረግ አላህ Subhanahu Wa Ta'ala ይቀበላል። ሌላው ቢዛኺሪል ገይብ በሩቁ ለወንድሞቻችን ዱዓ ማድረግ ደግሞ አላህ Subhanahu Wa Ta'ala ዱዓን ይቀበላል። ለራሳችንም ለወንድሞቻችንም አባ ሁረይራ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አን አቢ ደርዳ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም يقول دعوة المرء المسلم لأخيه አንድ ሙስሊም ለወንድሙ የሚያደርገው ዱዓ ቢዛሂሪል ገይብ በሩቁ ሳይሰማው ሙስተጃበቱን ዱዓው ሙስተጃብ ነው። እንደ ራእሲህ መለክ ይሄ ወንድሙ ለወንድሙ ዱዓ ሲያደርግ ሰው እንደ ራእሲህ መለክ ራሱ ላይ መላእክት አለ፣ ሙወከሉን የተወከለ መላእክት አለ። ኩለማ ደዓ لأخيه ሁልጊዜም ለወንድሙ ዱዓ ባደረገ ቁጥር ቢኸይር በጥሩ ነገር ቃለ الملك ይሄ መላእክት ይላል الموكل የተወከለው መላእክት ይላል ቃለ الملك الموكل به آمين አው ለወንድም የጠየቀው ላንተም አላህ ይስጥህ ወለከ بمثل ይላል ላንተም ይስጥህ ሱብሃንአላህ ለወንድም የጠየቀው አው አላህ ለወንድም አላህን አጃውን አላህ ያሳካለት አው ይቀበለው ይላል ሱብሃንአላህ። መላእክቱ ደግሞ ምን ይላል ወለከ بمثل ላንተም አላህ ይስጥህ ይላል ሱብሃንአላህ። ለኛ ዱዓ የሚያደርግልን መላእክት ነው። الذين لا يعصون الله ما أمرهم ويفعلون ما يؤمرون እነዛ አላህ ያዛቸውን ማይቃረኑ ያዛቸውን የሚታዘዙ ይከለከላቸው የሚከለከሉ ክቡራኑ መላእክቶች አላህ ላንተ ዱዓ እንዲያደርጉ ያደርጋል። በምን የተነሳ ለወንድምህ ተጨንቀህ ዱዓ ስታደርግ ለወንድምህ ተጨንቀህ ዱዓ ስታደርግ አላህ Subhanahu Wa Ta'ala ይሄን ይቀበላል። አላህ ለዚህ ነው واستغفر لذنبك وللمؤمنين والمؤمنات ለአማኝ ወንድም ሆነ ለአማኝ ሴቶች استغفار ጠይቅላቸው። واستغفر لذنبك ላንተ ምህረት ጠይቅ وللمؤمنين والمؤمنات ለአማኞችም ለሴትም ለወንድም ምእመናን استغفارም ለነሱንም ጠይቅላቸው ያለ አላህ Subhanahu Wa Ta'ala አመረ አላሁ ተዓላ بالاستغفار لجميع منهم الحاضرين والغائبين እዛውም ሩቅም ላሉ ሰዎች استغفار እንዲጠየቅ ዱዓ እንዲደረግ አላህ Subhanahu Wa Ta'ala ቁርአን ላይ ተናግሯል። ስለዚህ ዱዓ ሙስተጃብ ከመሆኑባቸው መንገዶች አንዱ ለወንድሞቻችን ዱዓ ማድረግ ነው። ወላጅ ለልጁ የሚያደርገው ዱዓ ሙስተጃብ ነው። ለልጅ ለወላጁ የሚያደርገው ዱዓ ሙስተጃብ ነው። መንገደኛ ሰው የሚያደርገው ዱዓ ሙስተጃብ ነው። መንገድ ስንወጣ ይሄን እንዳንረሳ ሐጃችንን ጠይቅ። ሌላውና ዋነኛው ዱዓ ስናደርግ ዝም ብለን ያ አላህ ይሄን አድርግልን ይሄን ሳይሆን ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ብለን አላህን ስም አንስተን ነብዩ ላይ ሰላዋት አውርደን አላህን አመስግነን ከዛ በኋላ አላህ መልካም ስሞችን እያነሳን ወንጀላችንን እንዲምረን እየጠየቅን ሐጃችንን እየደጋገምን ምን ጠይቅ ከሆነ አላህ Subhanahu Wa Ta'ala ዱዓችን ይቀበለናል። በአላህ መልካም ስሞቹ አላህ መልካም
መልካም ስሞች አሉት። ፈድዑ ቢሃ በሱ ለምኑበት ብሏል። ጥሩት ተጣሩት ብሏል አላህ። ያ ረሒም ርሐምኒ አንተ አዛኝ ወይ ዘንልኝ እያለን፣ ያ ገፋር ግፊር ዘንቢ አንተ መሐሪ ወይ ምህረት ለግሰኝ እያለን ዱዓ ልናደርግ ይገባል። ሐቂቀተን ተስፋ ልንቆርጥ የሚገባ ነገር ጉዳይ አይደለም። አላህ ቁርአን ላይ የብዙ ነቢያቶችን ታሪክ ይናገራል። የዩኑስን ታሪክ ይናገራል። የአዩብን ታሪክ ይናገራል። የኢብራሂምን የዘከርያን ታሪክ ይናገራል። ይህን ቁርአን ላይ የምናነበው ታሪክ እንደ ታሪክነት ታሪክ ብለን ልናልፈው ሳይሆን እኛም በሱ ላይ እንድንኖር ነው። ዘከርያ አለይሂ ሰላም እድሜያቸው 100 ነው። የሚስታቸው እድሜ 99 ነው። መሐናት ሚስታቸው ልጅ አላገኙም። አላህ ያህያን የሰጣቸው እኮ በየትኛው እድሜ ነው? በዚህ እድሜ ነው። በምን? በዱዓ ጌታዬ የሚወርሰኝን አካል ተካልኝ ከወራሾቹ ለተሻልከ አንተ ነህ እያሉ አላህ Subhanahu Wa Ta'ala ሲማጸኑ አላህ ያህያን ሰጣቸው። ሱብሃንአላህ። ዩኑስ አለይሂ ሰላም እዛ ጭንቀት ውስጥ እዛ ጨለማ ውስጥ አሳ ነባሪ ሆድ ውስጥ የአሳ ነባሩ ጨለማ ሆድ ጨለማ ነው። የሌሊቱ ጨለማ ጨለማ ነው። የባህሩ ጨለማ ጨለማ ነው። ሶስት ጨለማ في ظلمات ثلاث በዛ ጨለማ ውስጥ ሆነው فنادى في الظلمات በዛ ጨለማ ላይ ተጣሩ። ምን ሲሉ? አላ ኢላሃ ኢላ አንት ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን ከአንተ በስተቀር በእውነት የሚመለክ አምላክ የለም ጌታዬ፣ እኔም ከበደለኞች ነኝ፣ ምህረት ለግሰኝ፣ ጥራት ይገባ እያሉ ወደ አላህ ሲጣሩ አላህ Subhanahu Wa Ta'ala መልስን የሰጣቸው በአንድ ጊዜ። ይሄ ባሪያ ዩኑስ ካለበት መከራ ጭንቀት ማውጣት ነጃ ማለት አለብኝ ብሎ አላህ ይሄ አሳው ምን አለው? ስጋውን እንዳትበላ አጥንቱን እንዳትቆረሻሽም አለው። ሱብሃንአላህ። ትፋው ሲለው ተፋቸው። ያ አላህ ሁሉም የአላህ ሰራዊት ነው። ሁሉም ነገር በአላህ ትእዛዝ የሚታዘዝ ነው። ውሃ በለው እንጨት በለው ምን በለው የእያንዳንዱ እንስሳ የእያንዳንዱ አዋፍ ሁሉም የአላህን ትእዛዝ የሚጠብቅ ነው። لا إله إلا الله. الله كذب على من على وكذلك فنجينا ونجعل لنا وكذلك عندي بزملكو ننجي المؤمنين አማኞችን ነጃ እናወጣለን አለ አላህ Subhanahu Wa Ta'ala። ካሉበት ጭንቀት ነጃ እንላለን። ያላገባህ ወንድሜ አላህ ለምነው፣ አላህ ጥሩ ትዳር ያመጣል። ያላገባሽ እህቴ አላህ ለምኙ፣ አላህ ጥሩ ትዳር አላህ ያመጣል። ልጅ የሌለህ አላህ ለምነው፣ አላህ ልጅ አላህ ያመጣል። ተስፋ ሳንቆርጥ የቂን ኖሮን አላህ ያደርግልናል በሚል ዱዓ እናድርግ። በዚህ ጊዜ አላህ ነጃውን አላህ ያመጣልናል። አዩብ አለይሂ ሰላም 18 ዓመት በበሽታ ሲሰቃዩ ያ ሁሉ መከራ ሲመጣባቸው መጨረሻ ምን አሉ? ረቢ ኢኒ መሰኒ የዱር ጌታዬ እኔ ችግር ነክቶኛል። ኤናድር ወአንተ አርሐሙ الراحمين አንተ ደግሞ የአዛኞች ሁሉ አዛኝ ነህ አሉ አላህ Subhanahu Wa Ta'ala። እቺን ቃል ብቻ ለቀቁ፣ እቺን ቃል ብቻ ተናገሩ። አላህ Subhanahu Wa Ta'ala እሱ ያለውበት ችግርን አነሳነለት፣ ዱዓውን ተቀበልነው። ልጆቻቸው ሞተው ነበር፣ ልጆቻቸውን አላህ እጥፍ አድርጎ ተካላቸው፣ ንብረታቸውን ተካላቸው። ንግድ የከሰርክ ወንድሜ፣ በተለያየ ምክንያት ጭንቀት ውስጥ ያለ ወንድሜ፣ ጭንቀት ውስጥ ያለ እህቴ እጃችንን እናንሳ። ያ አላህ እንበል፣ አላህን እንማጸነው፣ አላህ ያደርግልናል። አላህ አርሐሙ الراحمين የአዛኞች ሁሉ አዛኝ ነው። አላህ ሲለመን ይደሰታል፣ የሰው ልጅ ሲለመን ይጠላል። ስለዚህ ይሄ ዱዓ ትልቅ ዒባዳ ነው። ይሄ ዒባዳን ክፍልን ግን ሁላችንም ትኩረት ልንሰጠው ይገባል። አላህ ልንለምነው ይገባል። አንዱ ሙእሚን ዱዓ አድርጎ ሙስተጃብ ይሆናል። እንዴት አላህ ይሰጠዋል? ሙስተጃብ የሆነበት መንገድስ ምንድነው የሚለውን ደግሞ አላህ ካለ በሚቀጥለው ክፍል እንመለከተዋለን። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ አድርገን፣ ዱዓቸውን ተቀባይነት ካላቸው ባሪያዎች መካከል አላህ አድርገን፣ ዱዓችን ዱዓ አድርገን ያኒ ያደረግነው ዱዓ ቦታውን የሚያገኝ አላህ ያድርግልን። መጨረሻችንን አላህ ያሳምርልን። አላህ Subhanahu Wa Ta'ala ባለንበት ሁላ ቦታ ሰላም አድርጎ ነገ የውመል ቂያማ ጀነተል ፊርደውስ ሁላችንም ይሰብስበን። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና ዓዛበን ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።